እዚህ ቤት ውስጥ እንግዲህ እቃ የጠፋባቸው አይመስሉም እንኳን አባት የጠፋባቸው። የሆነ የተደበቀ ነገር እንዳለ ማወቅ ይቻላል። ነገር ግን ቤቱን አተራምሳ ሄደች፣ በጥብጣው ሄደች። ይሄ ህፃን ልጅ የራሱ ልጅ ነው ብለው እርግጠኛ ሆኖ ነው የሚናገሩት። ሁሉ ነገር እውነት ሲወጣ ልባቸው የበለጠ ያዘመው ያን ነው። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። እነዚህ እህትና ወንድም አባዬ አባት ብለው እኚህን አባታቸውን ይጠሩ ነበር። 35 ዓመት በጸና ትዳር ውስጥ ደስተኛ ሚስትና 2 ልጆቻቸውን በአግባቡ ያስተዳደሩ አባት ናቸው። ነገር ግን አሁን በማይታመን ሁኔታ የቤቱ ሰላም ደፈረሰ። በእርግጥ አሁን ሚስት በህይወት የለችም። እናት ትታው የሄደችው ቂም በቤቱ ውስጥ አለ። ቁርሾ በገንዘብ ወይንም በንብረት ሳይሆን እናታችን ተቀይማ ሞተች በሚል ሲሆን አባት ከልጆቻቸው ጋር መስማማት ሲያቅታቸው ሳይናገሩ ሳይሰናበቱ አነስ ያለች ቦርሳ ውስጥ ዕቃቸውን ይዘው ጠፉ። ስማቸው በክፉ ሲነሳ ጎረቤትና ዘመድ ሲያሽሟጠጥባቸው ወቀሳና ትችት ሲያስመርራቸው ለዘመናት የለፉበትን ህይወት ትተው እኚህ አባት የት ደረሱ ብለው የጠየቀው ፖሊስ ፍለጋ ጀመረ። ፈልገው ጠፋ ወይስ እነዚህ ልጆች አባታቸውን ገለው አስከሬኑን ደበቁ የሚለውን ጥያቄ ፖሊስ ያገኘውን የመጨረሻ መልስ በዛሬው የስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በዚህ ቤተሰብ ውስጥ ከፍ ያለ ድምጽ ይሰማ ነበር። ነገር ግን ከፍ ያለው ድምጽ ሳቅ ሳይሆን የክርክር የጸብ ነበረ። መቋጫ ያላገኘ አለመግባባት ቤተሰቡን ረብሾ ነበር። ታዲያ በቅጡ መቼ እንደጀመሩት ጸቡን የሚያስታውስ የለም። ግን ትልቅ ክፍተት በማከላቸው ተፈጠረ። ክፉ ቃላት ተለዋወጡ። አንዳቸው በሌላቸው ላይ ጨከኑ። ግን ከመሃላቸው እኚህ አባት ለራሳቸው ቆመው መከላከል አቃታቸው። ሚስታቸው ከጎናቸው አልቆመችም። ፍቅር ጠፍቶ ሳይሆን እምነት ጎደለ ብለው ስላሰቡ ነበር። እምነት ጎደለ የሚለው ሐሳብ እያደረ በረታ። አባት በዚህ እድሜያቸው ነውረኛ ተባሉ። የቤት ሰላም ሚዛኑ ተዛነፈ። የመላ ቤተሰቡ ህይወት ተናጋ። ምክንያቱ ሌላ ግን ለመሸፈን ተሞከረ። የጸቡ ሁሉ መነሻ ገንዘብ ወይንም ንብረት ሳይሆን ከቤተሰቡ ጋር አብራ ለ25 ዓመት እየኖረችው ይህች ሴት ትርንጎ ናት። አሁን ግን ነገሩ ለመደባበስ ተሞከረ። ውስጡ ግን ጉዳዩን አንዳቸውም አልረሱትም። ጸቡ ድንገት ቀዘቀዘ። ተግባብተው ሳይሆን በሚስት ድንገተኛ ህመም ሞት ምክንያት ነበር። ከእናታቸው ሞት በኋላ ግን ልጆቹ ሙሉ ለሙሉ አባታቸውን ፊት ነሱት። እናታቸው ከሞተች በኋላ በቃላት ጸብ የለም። አባት ከልጆቻቸው ጋር መነጋገር አቆሙ። ምክንያቱም ልጆቹ አኮረፉ። በገንዘብ ሆነ በንብረት ክርክር ልጆቹ አላነሱም። ግን ዝምታቸው የአባትየውን ልብ ጎዳው። አባት ለራሳቸው ምግብ ማብሰል፣ ብቻቸውን መመገብ፣ ልብሳቸውን ማጠብና ክፍላቸውን ማጽዳት ተገደዱ።
አባት በልጆቻቸው የተከዱ መሰላቸው። የከፈሉት ዋጋ የ35 ዓመት ልፋታቸውን ልጆቻቸውን እየካዱ መሰላቸው። የሰሩት ቤት፣ ትዳር የመሰረቱበት፣ ልጆቻቸውን ወልደው ያሳደጉበትን ቤት ጠሉት። በአንድ ቀን ጠዋት ግን ድምፅ ሳያሰሙ ተሰወሩ። ክፍላቸው ሳይከፈት ሰነበተ። ግን ያስተዋለም ሆነ የፈለጋቸው የለም። ልጆቹ ይገባሉ፣ ይወጣሉ። ከአባታቸው ጋር ግንኙነት የላቸውም። አባታቸው መጥፋታቸውን ሳያውቁ 2 ሳምንት አለፈ። ከዛ ለፖሊስ ተጠቆመ። እዚህ ጋር እንግዲህ ማስተዋል ያለብን ነገር አለ። ምንድነው? አባትየው ከጠፋ በኋላ ልጆቹ ምንም ነገር ሄደው ለፖሊስ አልተናገሩም። ሁላችንም እንደምናውቀው የሆነ ሰው ከቤተሰብ አባል ሲጠፋ እኮ ሰው ይደናገጣል፣ እናገኘውን ፈልገው ይላል፣ የሆነ ነገር ያደርጋል። ሰው የጠፋበት ሰው መቼም በሰላም ውስጡ አርፎለት አይተኛም። እነሱ ግን ምንም ያደረጉት ነገር የለም። እዚህ ቤት ውስጥ እንግዲህ እቃ የጠፋባቸው አይመስሉም፣ እንኳን አባት የጠፋባቸው ልጆቹ ማለት ነው። ለዚህ ነው እንግዲህ እዚህ ቤት ውስጥ የሆነ ችግር አለ፣ የሆነ ነገር አለ። አባትን የሚያክል ነገር ጠፍቶ ለፖሊስ ሳይነገር ወይም ፈልገው ሳይባል ጸጥ የተባለበት ምክንያት ተብሎ ነው የሚታሰበው። እንግዲህ ከ2 ሳምንት በላይ ይሆናል ጸጥ ያሉት። ምንም እንደጠፋባቸው የቤተሰብ አባል እንግዲህ ትልቅ ነው። በተለይ ደግሞ የቅርባችን ሲሆን አባትን የሚያክል ነገር ጠፍቶ ግን ምንም እንዳልተፈጠረ ምንም እንዳልሆነ ዝም ብለዋል። ለፖሊስም አላመለከቱም። ጠፋብን አባታችን ብለው እንኳን አልጮሁም፣ አላለቀሱም። ጸጥ ነው ያሉት። እንግዲህ ከ2 ሳምንት በላይ ነው የቆዩት ማለት ነው። ይሄ ደግሞ የሚያስረዳን ምንድን ነው? የሆነ ሚስጥር እንዳለ በዚህ ቤተሰብ መሀል የሆነ የተደበቀ ነገር እንዳለ ማወቅ ይቻላል። አባት ክፍል ፖሊስ ሲገባ የተረዳው ነገር አለ። ልብስ ቅያር ይዘዋል፣ የተወሰነ ዶክመንት እንዲሁም 2 ጫማ ይዘዋል። ለፖሊስ የጠቆመው ጎረቤት ነው። ለአባትየው ከልጆቹ ይልቅ እየተጨነቁ ያሉት ጎረቤቶቹ መረጃ በአግባቡ ይሰጣሉ። ልጆቹ ግን መልስ ለመስጠት ፍላጎት አልነበራቸውም። በእርግጥ አባት በጠፋ ዕለት አነስ ያለ ቦርሳ መሳይ ነገር ይዘው በሰፈራቸው ሲራመድ ብቻ ሳይሆን ወደ አስፋልቱ ወጥተው ባስ ሲሳፈሩ ያየ ሰው ተገኘ። መርማሪ ፖሊሱና የምርመራ ቡድን አባላት አባትየውን ፍለጋ ላይ አተኮሩ። ነገር ግን እህትና ወንድም በተደጋጋሚ ምርመራ ይደረግባቸው ነበር። ሁለቱም ማንሳት የማይፈልጉት የቤተሰብ ታሪክ አለ። ችግሩ ያቺ ታሪክ ጋር የተያያዘ መሆኑን ፖሊስ ተረዳ። ታዲያ የዚህም ቤተሰብ ችግር ማወቅ ከአባት መጥፋት ጋር ቀጥታ ግንኙነት አለው። ሴቷ ሆነች ወንድ ብዙም መናገር የማይፈልጉት 25 ዓመት አብራቸው ስለኖረችው ትርንጎ ሲሆን ትልቅ ሚስጥር ሲነሳ ግን ሴቷ ፖሊስ ፊት አለቀሰች። ምክንያቱም የእናቷ ሞት ምክንያት የሆነው ከትርንጎ ጋር የተያያዘ ነበር። ትርንጎ 25 ዓመት በሰራችበት ቤት ድንገት ነፍሰ ጡር ሆና ስትገኝ ሚስት ወሬውን የሰማችው ከጎረቤት ነበር። ትርንጎ ስትጠየቅ አልካደችም። ነፍሰ ጡር መሆኗን አመነች። ሚስት ግን ሌላ የሰማችው ወሬ ነበር። እናትየው ምን አለች? ወይንም ደግሞ ሚስትየው የልጅሽ አባት ማን ነው አለቻት ትርንጎ። በሆድሽ የያዝሽው ልጅ ያረገዝሽው ከማን ነው? አባቱ ማን ነው? ንገሪኝ ብላ ደጋግማን የጠየቀቻት። ትርንጎ መናገር አልፈለገችም። ሁኔታዋን አይታ ግን እናትየው የተረዳችው ነገር ምንድነው? የሆነ የምትዋሸው ነገር እንዳለ ገብቷታል። ትርንጎ እንግዲህ በስተመጨረሻ መልስ ሰጠች። ይህም ደግሞ የተናገረችው ነገር ምንድነው? አባትየው ነው የልጁ አባት። የልጅ አባት እንግዲህ ያስረገዘኝ አባትየው ነው። ይህም ማለት
ሚስትየው ባል ማለት ነው። ይህን ከተናገረች በኋላ እንግዲህ አልቆየችም፣ ቤት ውስጥ ለቃ ሄዳለች። ነገር ግን ቤቱን አተራምሳው ነው ሄደችው፣ በጥብጣው ነው ሄደችው። ይህ ቤተሰብ እንግዲህ በቃ ያልሆነ ጥርጣሬ ውስጥ እርስ በርስ ገብቷል ማለት ነው። ቤተሰቡ በጥብጣው ነው ሄደችው ማለት ነው። ይህ ቤተሰብ ተረበሸ፣ ወሬ በሰፈሩ ተዛመተ። ሚስት ከቤት መውጣት ከዘመድ ጎረቤት ጋር መቀላቀል አቃታት። ትርንጎ ባልሽ ነው ያስረገዘኝ ካለቻት ከቀናት በኋላ ሚስት ታማ አልጋ ላይ ወደቀች። ምግብ መመገብ አቃታት። ሐዘኗ ከባድ ነበር። ታዲያ በህመም ላይ ሆና ባሏን ደጋግማ ወሬው እውነት ነው ወይ ብላ ተጠይቀው ነበር። አጠያየቋ አንዳንዴ ተረጋግታ፣ አንዳንዴ እያነባች፣ አንዳንዴ ደግሞ በቁጣ ነበር። ንግግራቸው ግን የሚያበቃው በጥርጣሬ እንጂ በጥሩ አልነበረም። ባል በልጆቹ ምሎ ሚስቱን እመኝኝ ይላል። ልጆቹን ለማስረዳት ይሞክራል፣ ግን የሚያምነው አጣ። ቤተሰቡ ሁለት ቦታ ተከፈለ። ሁለት ልጆች ከእናታቸው ጋር ተባበሩ። ባል ሚስቱና ልጆቹ ጠላቶቹ ሆኑ። ነገሩ እንዳይበርድ ያደረገው የእናታቸው መታመም ግን ተባብሶ እናት ሕይወቷን አሳጣት። እናት በሞተች ሰዓት ትርንጎ ነፍሰ ጡር ናት። ከወራት በፊት በፍቅር በደስታ ሕይወታቸውን ሲመሩ የነበሩ እነዚህ አራት ሰዎች ድንገት ቤተሰቡ እናት ሞት ሐዘን ቤት ሆነ። እናታቸው አዝና ቂም ይዛ የሞተችባቸው ሁለት ልጆች ግን ውስጣቸው ሳይጠገን ሐዘናቸው መሪር ሆነ። ለቅሶ እየበረደ ሰዎች ሊያስተዛዝኑ የመጡ ወደ ቤታቸው ተመለሰ። 40-80 እየተባለ ሙት ዓመት አለፈ። የሶስት ሰዎች ሕይወት ግን ከባድ ሆነ። አባት ስራ አቁመው ጡረታ ላይ ናቸው። ሰራተኛ ቤት ውስጥ አይቀጠርም ብለው ልጆቹ ወሰኑ። የእናታቸውን ልብስ፣ ፎቶ፣ ቁሳቁስ ሁሉ ከቤት አነሱ። አልጋ ገዝተው አባታቸው ሌላ ክፍል እንዲተኛ አደረጉ። መነጋገር ቀረ። ውይይት ካለ ጸብ፣ ክርክርና ቁጣ እንጂ ሌላ ነገር የለም። ሶስት ጠላት ወይንም የማይተዋወቅ ሰው ሆኑ። የተባለው ከተነጋገሩ እንደ ጠላት፣ ካልተነጋገሩ ደግሞ እንደማይተዋወቅ ሰው ሆነው ጊዜው ሄደ። በአንድ ቀን ታዲያ አባት ግቢ ውስጥ ፀሐይ እየሞቀ ባሉበት ሰዓት የግቢ በር ተንኳኳ። በቀስታ ረጋ ብሎ በር ያንኳኳው ሰው ተጠንቅቆ በሩን 2 ጊዜ አንኳኳ። በኋላ እስኪከፈት ጠበቀ። ምክንያቱም ይሄን ቤት በር አንኳኩቶ መግባት እንደማይፈቀድለት ያወቀ አንድ ሰው በሩ እስኪከፈት ይጠብቃል። አባት በሩን ከፈቱ። እንዳዩት አላወቋትም። ሁሉ ነገሯ ተቀያይሯል። አባባ ብላ ሰላምታ ሳታቀርብ ቀጥታ እግራቸው ስር ወድቃ ይቅርታ ጠየቀች። አጥፍቻለሁ፣ ዋሽቻለሁ፣ ተጸጸትኩ አለች። አባት ልጅሽስ ብለው ጠየቁ። ከጥር ለቤተሰብ ሰጥቼ መጣው ብላ መለሰች። ግራ ተጋብተው አዩት። ወደ ውስጥ አልገባችም። ለምን መጣሽ ብለው ትኩር ብለው አዩት። ተገርመዋል። ትርንጎ አሁን የመጣችው አባትና 2 ልጆችን ይቅርታ ልትጠይቅ ሲሆን ተጸጽታ ውስጧ ሰላም እንዳጣ ተናገረች። ትርንጎ ከቀናት በኋላ ወደ አረብ ሀገር ስለምትሄድ ከጉዞዋ በፊት ነገሩን ላጥና አለች። ትርንጎ ያልተረዳችው ይሄን ቤተሰብ አፍርሳ ከቤታቸው መውጣቷን ነው። እጇ ይንቀጠቀጣል። ፈርታለች። አባት ግቢ ብለው ወደ ውስጥ አስገቧት። እኔ ይቅርታ ብዬሻለሁ፣ ልጆቹን ግን አናግሪ አሏት። አባት ያለ ጥፋታቸው መኮነናቸውን ያውቃሉ፣ ግን ዝምታ እሳቸውን ኃጢአተኛ፣ ሚስትየውን ደግሞ ሟች አደረገ። ግን ቤቱ በድጋሚ በጸብ ተናወጠ። ልጆቹ ድምጿን ሰምተዋል። በያሉበት ተናደዱ። ትርንጎ ሰላም ለዚህ ቤት ብላ ገና ስትገባ ያገኘችው ሴቷን ነው። ሴቷ ልጅ ስታያት ተበሳጨች። ለምን መጣች ብላ አባቷ ላይ አፈጠጠች። ንዴቷ ፊቷና ሰውነቷ መንቀጥቀጥ ያስታውቃል። ሴቷ ልጅ አልጮኸችባትም። በንዴት አባቷን ታያለች። ወዲያው ወንዱ መጣ። እሱም ተናደደ፣ ግን አልተቆጣም። ሳቀ።
መራራ ሳቅ። ትርንጎን በቤታቸው ማየቱ ውስጡም መራራ ስሜት ተሰማው። ከዚህ ሁሉ ነገር በኋላ አብራህ እንድትኖር ወደ ቤት አመጣሃት ብሎ አባቱ ላይ አፈጠጠ። አባት ማውራት ደክሟቸው እስኪያወሩ አልጠበቀም። እናታቸውን ገላ ቤተሰባቸውን የበታተነች ትርንጎን ቤታችን አስገባሃት ብሎ ጮሆ፣ ትርንጎ ለማውራት ገና ቃል ስታወጣ ዝም በይ ብለው ጮሁባት። ትርንጎ ግን ስሙኝ ብላ ለመነች። ሁለቱንም ተቆጡ። አባት ስሟት ሲሉ ልጆቹ አንሰማም እያሉ ከ20 ደቂቃ በላይ ተከራከሩ። ግን ልጆቹ እስከዛሬ የት ነበርሽ ብለው ትርንጎን ሊሰሟት አልፈለጉም። ይባስ ብሎ ዛሬም ለትርንጎ አገዝክ ስማን አልክ ብለው ቤቱ በጸብ ድምፅ ተበጠበጠ። እውነት ሁልጊዜም እንግዲህ ጊዜ ወስዶ ሲጋለጥ ወይንም ደግሞ ግልጽ ሲሆን እውነት ምን እንደሆነ ሲታወቅ የባሰ እንደውም ያለፈውን ህመም ሰው የተጎዳበትን ነገር እያስታወሰ ውስጡ እንዲጎዳ ያደርጋል። በጣም ነው የሚያመው። ሰው ቆይቶና እየተናገረ ግን የተናገረው ነገር ሳይታመን ቆይቶ የሚናገረው ነገር እውነት እንደሆነ ሲታወቅ ያ ሰው በጣም ነው የሚያመው። በዚህ ሁኔታ ውስጥ እንግዲህ ያሉ ቤተሰቦች ናቸው። እነዚህ ቤተሰቦች ያሉበት ሁኔታ ግን በጣም ከባድ የሆነ ጸብ ነው ያለው። እንግዲህ በዚህ ጸብ መሀል አባትየው እውነታው እንዲታወቅ ፈልገዋል። በቃ መረራቸው፣ ሰለቻቸው። ይሄ ጭቅጭቅ አንተ ነህ ያስረገዝከው የሚለው ነገር በጣም በቃ ከበዳቸው። ስለዚህ ያለው አማራጭ እውነታው እንዲታወቅ ፈለጉ። በዚህ በጭቅጭቁ በጸቡ መሀል ዲኤንኤ ለምን አይመረመርም በቃ የሚል ሀሳብ አመጡ። እንግዲህ ይመርመርና ይታወቅ። ግን ልጆቹ ምንም አልመሰላቸውም። ዲኤንኤው ተመርምሮ እውነታውን ከማወቅና እውነታውን ከመፈለግ ይልቅ እነሱ ውስጣቸው ቆስሎ ነበረ፣ ሀዘን ላይ ነበሩ። ያላወቁት ነገር ነበረ እና ማወቅም አልፈለጉም። እነሱ ሀዘናቸውን ብቻ ነበር ሲያስተናግዱ የነበሩት ማለት። አባትየው ግን ከዛ ምን አደረጉ? ልጆቹ እርግጠኛ ይሁን እንጂ ልጁ የአባታቸው ነው ወይንም አንተ ነህ ያስረገዝካት፣ ይሄ ህፃን ልጅ አንተ ነው እያሉ ለዘላለም ማለት ይቻላል በቃ ይሄ ታሪክ ከመጣበት ጊዜ ጀምሮ ሲከራከሩ ይቆዩ እንጂ አባትየው ግን ዲኤንኤ የሚባለውን ሀሳብ ካመጡ በኋላ ልጆቹ አንፈልግምም ችላም ቢሉ እሳቸው በጣም ጎበዝ ናቸው። ምን አደረጉ? ከገጠር ህፃኑ ልጅ እንዲመጣ አደረጉ። ከገጠር ህፃኑ ልጅ እንዲመጣ ካደረጉ በኋላ ዲኤንኤ ምርመራው እንዲደረግ አደረጉ። ልጆቹ ግን እርግጠኛ ናቸው። ለምንድን ነው የሚያስመረምረው? ይሄ ህፃን ልጅ የራሱ ልጅ ነው ብለው እርግጠኛ ሆኖ ነው የሚናገሩት። እሳቸው ግን እውነት መውጣት አለበት ብለው አስመረመሩ። ያው እንግዲህ ዲኤንኤው ጊዜ ይፈጃል። ውጤቱ እስኪመጣ ድረስ በመሀል ያለው ጋፕ ይኖራል። በዚህ መሀል እንግዲህ ትርንጎ ውጤቱን እንኳን ሳትሰማ ምን እንደሆነ እንኳን ሳታረጋግጥ የራሷን ውሳኔ ወሰነች ማለት ነው። ወደ ውጭ ሀገር ሄደች ማለት ነው። ውጤቱን እንኳን ሳትሰማ ትታ ወደ ውጭ ሀገር ሄደች። ዲኤንኤ ምርመራው አልቆ ውጤት እስከሚመጣ በጉጉት የሚጠብቁት አባት ግን በዛው ሰሞን በጆሮአቸው የሰሙት ማመን አቃታቸው። ወንድ ልጅ ለሴቷ ልጅ እያሳመናት ያለው ነገር ዘገነናቸው። ገለው ግቢ ውስጥ መቀበር የእናታቸውን ደም ማስመለስ ነው እያለ እህቱን ለማሳመን ጥረት ያደርጋል። እሷ ታለቅሳለች። ወንድ ግን ንዴትና ቁጣው ከድምፁ ያስታውቃል። አባት የሰሙት ነገር ለጎረቤት በስልክ አሳወቁ። በፍጥነት ቤቱን ለቀው እንዲወጡ ተመሩ። በነጋታው ግን አባት የሚፈልጉትን ዕቃ ይዘው ከቤታቸው ጠፍተው ወጡ። ማንንም ሳይሰናበቱ በቃኝ ብለው ከሚወዱት ቤታቸው እያዘኑ ለቀው ወጥተው የት እንደደረሱ ግን ያወቀ የለም። ፖሊስ ጥቆማ ከደረሰው ከ6 ቀናት በኋላ አባት ቀድሞ ጡረታ ሳይወጡ የሚሰሩበት መስሪያ ቤት ጥበቃ ክፍል ውስጥ ጓደኛቸውን ለምነው ከአስተዳደር እውቅና ውጪ እዛ መኖር ጀምረው አገኟቸው። አባት ፖሊስ ዘንድ ቀረቡ። የራሳቸውን ሀቅ ተናገሩ። በመሃል ግን ስለ ዲኤንኤ ምርመራው አሳወቁ። የዲኤንኤ ምርመራው ውጤት የዚህን ቤተሰብ ችግር ለመፍታት ትልቁን ድርሻ ይወስዳል።
ግን ተጨማሪ 9 ቀን በኋላ የሚደርሰው አባት ለደህንነታቸው ሲባል 9 ቀኑን ፖሊስ ባመቻቸላቸው ቦታ ተቀመጡ። ከ9 ቀን በኋላ የትርንጎ ህጋዊ ወኪልና አባት ውጤቱን ተቀብለው ሳይከፍቱት ወደ መርማሪው ፖሊስ ዘንድ ይዘው ቀረቡ። ውጤቱን ለማየት ሁሉም ጓጉቷል። ልጆቹ ተጠሩ። የታሸገውን ፖስታ አለመከፈቱን አዩ። አሁን በዚህ ደቂቃ እውነት ሲወጣ የአባትና የልጆች ህይወት በብዙ ይቀየራል። የዲኤንኤ ውጤቱ ሲመጣ ግን የህፃኑ ልጅ አባት ከትርንጎ የተወለደው ልጅ ለዚህ ቤተሰብ ህይወት ወይንም ደግሞ ለዚህ ቤተሰብ ታሪክ መቀያየር መነሻ ሀሳብ የሆነችው የትርንጎ ልጅ አባት አንተ ነህ የተባሉት እኚህ አባት በዲኤንኤ ውጤቱ እሳቸው እንዳልሆኑ ተረጋገጠ። አባቱ እሳቸው አይደሉም አባት ወይንም ደግሞ እሳቸው አይደሉም ያስረገዘዋል። በጣም የሚያሳዝነው ነገር እናትየው እያለች በህይወት ጀምሮ እኚህ አባት ይናገሩ ነበር፣ ይምሉ ነበረ፣ በጣም ያስረዱ ነበር፣ ግን ያመናቸው ሰው የለም። አሁን በዲኤንኤ ተመርምሮ ከተረጋገጠ በኋላ ሁሉ ነገር እውነት ሲወጣ ልባቸው የበለጠ ያዘነው ያኔ ነው። ማለት ለምን አላመናችሁኝም ብለው የበለጠ እሳቸው ውስጣቸው ስብር ያለው በዚህ ሰዓት ነበር፣ ከመቼውም ጊዜ የበለጠ። እንግዲህ እንዳልሽው ዲኤንኤ ውጤቱ ሲመጣ በዚህ መሀል እንግዲህ ትርንጎ ኦልሬዲ የለችም፣ አረብ ሀገር ሄዳለች። እንግዲህ ይሄ ሁሉ ነገር ርቀት የተጓዘችው ቤተሰቡን መበጥበጥ የፈለገችበት ምክንያት ለምን እንደሆነ አልታወቀም። እንግዲህ ቤተሰብን የሚያክል ነገር፣ ትዳርን የሚያክል ነገር መበተን በጣም ከባድ ነው። የአይምሮ የህሊናም ጉዳይ ይጠይቃል እና ይህንን ራሱ ምንም ለምን እንደዛ እንዳደረገች ራሱ አልገባኝም እኔም ራሴ እና በጣም ነው የሚያሳዝነው። ለምን ቤተሰብ ለመበተን እንደፈለገች፣ ይህን ያህል ርቀት ለምን እንደተጓዘች ማንም የሚያውቅ የለም፣ ማንም የሚገምት የለም። እና የሚባለው ምንድነው 25 ዓመት በላይ ኦልሬዲ ኖራለች እዛ ቤት ውስጥ፣ የአንድ የጎረምሳ ልጅ እድሜ ማለት ነው። በዚህ መሀል እንግዲህ ከእናትየው ጋር ምንም ሰላም እንዳልነበሩ፣ እንደሚጨቃጨቁ እና ደስተኛ እንዳልነበሩ ነው እንግዲህ የሚነገረው ወይም የሚገመተው ማለት ነው። በእርግጥ ልጆቹ ግራ ተጋቡ፣ አፈሩ፣ ተጸጸቱ። እናታቸውን ብቻ ሳይሆን ትርንጎ አባታቸውንም ጭምር አሳጥታቸዋለች። ግን ወደ ኋላ ተመልሰው ማስተካከል ባይችሉም ወደፊት ለመራመድ ግን ወሰኑ። ዘመድ ቤተሰብና ጎረቤት ተሰብስቦ አባት ወደ ቤታቸው እንዲመለሱ እየተደረገ ቢሆንም ልጆች ግን የአባታቸውን ዓይን ለማየት ሞራል አጡ። ውስጣቸው እልህና ቁጭት አደረ። በተለይ ወንድ ልቡ ለበቀል ተነሳ። ግን ትርንጎ ወደ አረብ ሀገር ሄዳለች። በተለያየ ቀን ከአባታቸው ፊት ቆመው ሆነ ተንበርክከው ይቅርታ ጠየቁ። አባት ግን ለአፋቸው ይቅርታ ብያለሁ ይበሉ እንጂ ወደ ቀድሞ ማንነታቸው ለመመለስ ተቸገሩ። ሴቷ ልጅ አባቷን ቀርባ ግራ ተጋብተው እንደሆነ ተናገረች። አባታችንን ማመን ነበረብን ብላ ለይቅርታ ተንበረከከች። ከአባታቸው አፍ የሚወጣው ቃል ግን ምንም አይደል የሚል ብቻ ነበር። አሁን አባት በእርግጥ ወደ ቤታቸው ተመልሰዋል። ግን ያለፈው ነገር ልባቸውን ስለሰበረው ብቻቸውን መብላት፣ ለብቻቸው መቀመጥ፣ ለብቻቸው ጊዜ ማሳለፍን መረጡ። የትኛውም የይቅርታ ቃል ሊያሳምናቸው አልቻለም። ለ35 ዓመታት በስራ ተጠምደው ለቤተሰባቸው ደክመው ሚስትና ልጆቻቸውን በክብርና በስርዓት ያስተዳደሩ አባት በ35 ዓመት የትዳር ህይወታቸው አንዳች ክፉ ሳይገጥማቸው ከልጃቸው ተለይተው ማያዩት ትርንጎ በፈጠረችው ሐሰተኛ ወሬ ግን መላ ቤተሰቡን አጡ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ተመልክተን የምናነሳቸው በርካታ ሀሳቦች መካከል አንዱ የሚሆነው ምን ያህል አንድ ሰው
ሁኔታዎች ሁሉ እውነት ቢመስሉም ግን እርግጠኛ ባልሆንበት ነገር ላይ አንድን ሰው መውቀስ የት ድረስ ኪሳራ ሊያመጣ እንደሚችል ምን ያህል ነገሮችን ሊያበላሽ እንደሚችል በዚህ ቤተሰብ ውስጥ መመልከት እንችላለን። ይሄ ቤተሰብ እንግዲህ ማየት እንችላለን። እናትና አባት ይህን ሁሉ ዓመት በትዳር አብረው ሲኖሩ ልጆች ሲያሳድጉ ኑሯቸውን ለመገንባት የደከሙት፣ ራሳቸውን ለመገንባት የደከሙት፣ ልጆቻቸውን ለማስተማር የደከሙት ይሄ ሁሉ የህይወት ውጣ ውረድን በ35 ዓመት የትዳር ህይወት ውስጥ ማሳለፍ ማለት ቀላል አይደለም። ልጆች ወልደዋል፣ ትላልቅ ልጆች ሆነዋል። ልጆቹ ራሱ የልጅ ልጅ የሚያዩበት ጊዜ ላይ ደርሰዋል ወላጆቻቸው። እናትና አባት በፍቅር የኖሩ እናትና አባት ናቸው። 35 ዓመት ያልተነቀነቀ ትዳር ህይወት ነው ያላቸው እና ይሄ ሁሉ ነገር ከመጣ በኋላ እንግዲህ ትርንጎን አስቢያት፣ እዛ እነሱ ህይወት ውስጥ ያላት ቦታ ለእነሱ እዚህ መድረስ፣ ልጅ ለማሳደግ፣ ስራ ለመስራት፣ በትዳር ውስጥ ጸንቶ ለመቆየት ምናምን ምንድን ነው የእሱ አስተዋጽኦ? እንደ አንድ የቤተሰብ አባል ኖረች እንጂ ምንም አይደለችም። እነሱ ናቸው ባልና ሚስቶቹ ናቸው ሁለቱ ህይወታቸውን ገንብተው የመጡት። ግን ምንም ድርሻ የሌላት ድካማቸው ውስጥ ምንም አስተዋጽኦ የሌላት አልወለደቻቸው፣ አላሳደገቻቸው፣ ወይ ለእነሱ ለፍቅራቸው ኮንትሪቢዩት ያደረገችው ነገር የለም። ግን መታ ሙሉ ቤተሰቡን ያን 35 ዓመት ናድ ነው ያደረገችው ከታች ያለምንም ርህራሄ። እናትየው ህይወቷ እንድታጣ ምክንያት ሆነች፣ መነሻ ሀሳብ ሆነች። ምንም ይሁን ምን እናትየው በህመም ቢሆንም ህይወቷ ያለፈው ግን ህመሙ ምክንያቷ ይሄ ነበረ። ክህደቱን መቋቋም ያቃታት። ይሄ የተባለው ነገር ከትርንጎ ባሏ ወለደ ሲባል እሱን መቋቋም አቅቷት ነው ወደቀች መነሳት ያቃታት። ግን ትልቁ ነገር እዚህ ታሪክ ውስጥ የምንመለከተው ነገር አንድ ሰው ይሄን ያክል ገንብተን የመጣነውን ነገር በውሸት ዝም ብሎ አንስቶ ታርጋ ሊለጥፍብንና ከዛ በኋላ ህይወታችን ወዳልተገባ መንገድ ሊሄድ ይችላል። እዚህ ጋር ሁለት ሰዎች አሉ። አንዱ እንደ አባትየው ስም የሚለጠፍበት ሰው ነው። አንደኛው ደግሞ ቁጭ ብሎ የሚያዳምጠው ሰው፣ በእናትየውና በልጆቹ ቦታ ያለ ሰው ነው። ሁሉም ማስተዋል አለባቸው። ተበደልን ይላሉ እናትና ልጆች። በእነሱ ቦታ ላይ ያለ ማንም ሰው እንዲህ አይነትም ተመሳሳይም ባይሆን ወይንም ራሱንም አይነት ባይሆን ይሆናል ተቀራራቢ የሆነ ሰው እንዲህ አድርጓል ተብሎ ሲወቀስ በራሱ በህይወቱ የሚመለከት ሰው ማስተዋል መቻል አለበት። የፈለገ ነገር ቢሆን አላደል ያኛው ሰው አላደረኩም ሲል ወይንም ደግሞ ማንነቱን አይተን የምንጠረጥረው ነገር አለ። ምንም አይነት ነገር ቢሆን ማዳመጥን የመሰለ ነገር የለም። ሰው ባላደረገው ነገር ሰው አምጥቶ የሆነ ነገር ልጥፍ ሲያደርግበት አዋው ብሎ አንድ ላይ ከመተባበር ይልቅ ምንድን ነው ብሎ ውስጡን መፈተሽ መልካም ነው። ያ ደግሞ ለራስ ያድናል። እዚህ ታሪክ ውስጥ እናትየው ትንሽ አላደል ለባሏ ክፍት ቢሆን ጭንቅላቷ ብትረዳው ኖሮ የሚለው ነገር ልክ ነው ወይስ ልክ አይደለም ብላ ትንሽ ብትሰጠው ኖሮ ቦታ የራሷንም ህይወት የልጆቿንም የባሏንም ህይወት ከዚህ በኋላ ያለው ህይወቷ ብቻ ሳይሆን ከዚህ በፊት የለፋችበትንም ነገር አይናድም ነበር። እና የሁሉም ሰው ኪሳራው መነሻ እዚህ ታሪክ ውስጥ አባትየውን አለመስማት ነው። ዝም ብሎ ተባብሮ መውቀስ ነው። ሁላችንም በዚህ ውስጥ መገንዘብ ያለብን ነገር አለ። ከዚህ ታሪክ የሆነ ሰው የሆነ ነገር አደረገ ተብሎ ሲወቀስ ቀርቦ ማዳመጥ፣ ማናገር፣ እውነትን ለመረዳት መሞከር ይሻላል ለመውቀስ ከመቸኮል። አንዳንድ ጊዜ እንግዲህ እንደዚህ አይነት ነገሮች በጣም አደገኛ ነገሮች ናቸው፣ ቤተሰብን ሊበትኑ የሚችሉ። በተለይ ደግሞ በትዳር ውስጥ የሚከሰት እንደዚህ አይነት አሉባልታ ወሬዎች፣ ለዛውም እውነቱ ያልተረጋገጠ ማለት ነው፣ በጣም ከባድ ነው። ወደ ቤተሰብ መለያየት ይወስዳል ማለት ነው። ስለዚህ በዚህ መሀል እንግዲህ አባትየው ቶሎ እውነታውን እንዲያውቁ ወይም ደግሞ ቤተሰቡ እንዲያውቅ ቶሎ መፍትሄ ማበጀት ነበረባቸው። ግን እሳቸው ያው ከእድሜም አንጻር ዝም ማለትን የመረጡት። ሲወቅሷቸውም አንተነ እንደዚህ ያደረግከው አንተነ ያ ሁሉ ውርጅብኝ ሲወርድባቸው ጸጥ ነው ያሉት፣ ዝም ነው ያሉት። ከእድሜም አንጻር ሊሆን ይችላል። ግን ቢሆንም ይሄ ነገር ክሪቲካል ነው፣ በጣም ቤተሰብ ሊበትን ይችላል። ስለዚህ ቅድሚያ መስጠት ያለብን ለቤተሰባችን ነው። ቤተሰባችን ለምን ይበተናል ባሉባልታ ወሬ? ስለዚህ ያንን እውነት ቶሎ በጊዜው እንግዲህ ቤተሰቡ እንዲያውቅ እውነታውን እንዲረዳ ማድረግ ይገባቸው ነበር። እንግዲህ በዚህ ታሪክ ላይ ብዙ የምንማረው ነገር አለ። አንዳንድ ጊዜ የውሸት ነገር እንዳልሽው ቅድም የውሸት ታርጋ ሲለጠፍብን፣ የውሸት አባባሎች ሲመጡብን አንዳንዴ ነገሩን ላለማባባስ ዝም እንላለን፣ ነገሩን ላለማጋጋል ዝም እንላለን። ግን ያ መፍትሄ ሊሆን አይችልም። ዝም አልን ማለት ያ እነሱ ያሉን ነገር የተናገሩት ነገር እውነት ነው ማለት ነው
በቃ ልክ ናችሁ እንደማለት ነው አንዳንድ ጊዜ። ስለዚህ መልስ መስጠት አለብን፣ ራሳችንን ዲፌንድ ማድረግ አለብን፣ እውነታውን ለመግለጽ መሞከር አለብን፣ መናገር አለብን ስለ ራሳችን። በተለይ ደግሞ በዚህ በትዳር መሀል በቤተሰብ መሀል በጣም ከባድ የሆነ ነገር ነው። እንደዚህ አይነት ወሬዎች ከውጭም ከውስጥም ሊመጡ ይችላሉ። ከቤተሰቦቻችን መሀል ሊመጡ ይችላሉ። ከጎረቤት ሊመጣ ይችላል እንደዚህ አይነት ወሬ፣ አሉባልታ ወሬ። ስለዚህ ያንን ነገር ዲፌንድ ማድረግ አለብን ወዲያው ሳይዘገይ ጊዜ ሳይፈጅ እና ደግሞ ቤተሰባችን ሳይበትል ሌላ ቁስል ደግሞ ሳያመጣ ወዲያው ያንን ነገር መናገር እና ራሳችንን ከዛ ነገር ማውጣት እንዳለብን ያሳየናል ማለት ነው። ስለዚህ ዝምታ መልስ ሊሆን አይችልም ማለት ነው። እዚህ ታሪክ ውስጥ ሌላ የተመለከትነው ነገር እንግዲህ ቢቆይም ቢረፍድም በስተመጨረሻ ልጆቹ አባታቸውን ይቅርታ ጠይቀዋል፣ ወይንም እርቅ ለመፍጠር ሞክረዋል። ወደ ድሮ ህይወታቸው ለመመለስ እየሞከሩ እንደሆነ ነው የደረሰን ታሪክ። ወደ ድሮ ማንነታቸው በፊት ከቀን ከዕለት ወደ ዕለት ባለው የህይወታቸው አካሄድ ላይ ደህና ናቸው፣ እየተስተካከሉ መጥተዋል። ይቅርታው ግን ረፍዷል። ይቅርታው ከዚህ በኋላ ብዙ ሊስተካከል የማይችል አይነት ጉዳት አስከትሎ የተገኘ ይቅርታ ነው። እናትየው መመለስ አትችልም። አባትየው ውስጣቸው በጣም ተጎድተዋል። ይሄ ወደ ማንነታቸው ለመመለስ የማያስችሉ አይነት ጉዳቶችን ከመጣ በኋላ ነው። ሁሌም እኛም ከእነዚህ አይነት ታሪኮች የምንረዳው ነገር ምንድን ነው? ሰው በጣም ሰውን ከበደለ በኋላ እንዳጠፋ እያወቀ ያንን ሰው እንደጎዳው እያወቀ እዛ ሰው ህይወት ውስጥ በጣም ትልቅ ነገር እንዳደረገ ወይንም ደግሞ ወደ ቀኝ የነበረ የሰውን ህይወት ወደ ግራ የወሰደ ሰው ያውቃል፣ ምን እንዳደረገ ያውቃል። ሰው ሲበድል ትርንጎ እዚህ ታሪክ ውስጥ ምን እንዳደረገች ታውቃለች። የሰራችውን ነገር ሁሉ ታውቃለች። ያጠፋችውን ነገር ሁሉ ታውቃለች። ይቅርታ ግን አላለችም። የእሷ በደል ወይንም ደግሞ የእሷ ጥፋት እያለ አባትየው የእሷ ጉዳት ሳያንሳቸው እንደገና ልጆቻቸው ጎዷቸው። ብዙ የማህበረሰባችን ይሄ ጎረቤት ምናምን የምንለው አካል ወቀሳቸው። እኚህ ሰው በሁሉ አቅጣጫ ነው የተጎዱት። እኚህ ሰው ማንም የተረዳቸው ያመናቸው ሰው የለም እንላለን እንጂ ግን እያንዳንዱ ሰው የሚያውቃቸው ሰው በሙሉ ነው መጥቶ ይቅርታ ሊጠይቃቸው ሁላ የሚገባው። ስለዚህ ሁላችንም አንድ ነገር መገንዘብ ያለብን ነገር አለ። ሰው ከተጎዳ በኋላ፣ ሰውን ከበደል ነው በኋላ፣ አንድን ሰው ካስከፋ ነው በኋላ፣ የማይደረግ ነገር ካደረግ ነው በኋላ ምንም ለዛ ሰው የጎዳ ነው የወሰድንበት ነገር ገንዘብ ሊሆን ይችላል፣ ያጠፋንበት ጊዜ ሊሆን ይችላል፣ እምነት አውግድለን ሊሆን ይችላል፣ የተለያየ ነገር አድርገነው ሊሆን ይችላል። ቢያንስ ግን የሆነ ያረፈደ ይቅርታ ግን መልካም ነው። ያ እኛን ነው የሚፈታ ማለት ይቅርታ መጠየቅ ሰውን ከበደል ነው በኋላ ውስጣችንን በጣም ብዙ ነገር ይፈታል። የኛን ማንነት ነው የሚያስተካክለው እንጂ አያበላሽም። እንደ ዛሬ ባል ታሪኮቻችን በላዩ ጊዜ እየተደራረበ ሄዶ የሰውን ውስጥ መጉዳት በጣም ከባድ ነገር ለራሳችን ያመጣል የሚበድለው ሰው። አንዳንዴ ደግሞ ሰዎች እውነተኛ ነገር ተናግረው እንደ ዛሬ ባል ታሪካችን ሰው ይቅርታ ላይ ጠይቃቸው ይችላል። እኚህ አባት ስላልታመኑ ይቅርታ ስላልተጠየቁ ነው ውስጣቸው የተጎዳው። ግን እኛ ደግሞ መረዳት ያለብን ነገር አለ። ሰው በድሎን፣ ሰው የማይደረግ ነገር አድርጎን፣ ሰው በጣም አስከፍቶን ይቅርታን ደግሞ ባንጠብቅ ይሻላል። ያ ሰው ካለ መልካም ነው ማለትም አለበት። የበደለ ሰው ግን የበደለ ሰው ይቅርታ አልጠየቀንም። የበደለን ሰው መጥቶ አላስተካከለልንም ወይንም ደግሞ ያንን ነገር አምኖ እንደጎዳን እንኳን ምንም ማስተካከያ ነገር ሳያደርግ ግን ጎድቶናል። የጎዳንን ጉዳት ተቀብሎት ይቅርታ አድርግልኝ ባይል እንኳን እኛ እንዲለን መጠበቅ የለብንም። እኛ አባት የጎዳቸው መጠበቃቸው ነው። ተረድተን ወይንም ደግሞ ሰው ተረድቷቸው ከጎናቸው ያለው ሰው አውቆ መጥቶ ይቅርታ ቢጠይቃቸው ኖሮ ውስጣቸው የዚህን ያክል አይጎዳም ነበር። ሰው ይቅርታ እንዲለን መጠበቅ የለብንም። ሰው ከበደለን በኋላ ካስከፋን በኋላ የማይደረግ ነገር ካደረገን በኋላ ይቅርታ ይለናል ብሎ መጠበቅ በጣም ነው የሚጎዳን ያሉ አይደል? አንዳንድ ሰዎች ሰምተሽ አታውቂም? ቢያንስ ይቅርታ ብትለኝ፣ ቢያንስ ይቅርታ ቢለኝ ምናምን ብሎ ሰው ያስባል። እንሰማለን ሁላችንም፣ እኛም ልንል እንችላለን፣ እንደዛ ሊሰማን ይችላል። ያንን መጠበቅ ግን ከተበደልነው በደል በላይ ይቅርታን መጠበቅ ይጎዳናል። ስለዚህ ሰው ከበደለን በኋላ ሰው ካስከፋን በኋላ ራሳችንን ውስጣችንን ሰብሰብ አድርገን ወደፊት ህይወታችን ለመራመድ ስናስብ ያ ሰው ተመልሶ መጥቶ የጎዳን ሰው ይቅርታ እንዲጠይቀን፣ ያ ሰው ተመልሶ ከኛ ጋር ማህበራዊ ህይወታችን ወይም የግል ህይወታችን ላይ ተሰብስቦ ከኛ ጋር ኖሮ ነገሮች ተስተካክለው እንዲሄድ መመኘት ጥሩ ነው። ለዛ መጸለይም ጥሩ ነው። ይሆናል ብሎ ማሰብ ግን ትንሽ ይከብዳል። ይቅርታን ባንጠብቅ ይሻላል። እንደ ዛሬ ባል ታሪካችን ለረጅም ጊዜ እንዳንጎዳ። የበደለ ሰው ደግሞ ካለ ጉዳት
ሰውን ማስከፋት መልካም ነገር አይደለም ብቻ ሳይሆን ለራስን መልሶ የሚመጣና ወደኛው ተመልሶ ጉዳት የሚያመጣብን ነገር ስለሆነ ለራሳችን ስንል ሰውን ከበደልን ይቅርታ በጊዜ መጠየቅ መልካም ነው። ባይረፍድ ደግሞ በጣም ጥሩ ነው። እንግዲህ 35 ዓመት የቆየ የትዳር ህይወት ነበር እንግዲህ የኖሩት። እናትየው እንግዲህ ባሏን ከማመን ይልቅ ወይም ደግሞ ቤተሰቧን ከመደገፍ ወይም ደግሞ 35 ዓመት አብሯት የነበረውን ባል ከማመን ይልቅ ያመነችው ትርንጎን ነበረ። በዛች በተሳሳተ ወይም ደግሞ ጎረቤቶቹን ነበር ያመነችው። በቃ አሉባልታ ወሬ ነበር ያመነችው። በዚህ ወሬ ምክንያት ከማጣራት ይልቅ እውነታውን ለማወቅ ከመፈለግ ይልቅ እርምጃ ከመራመድ ይልቅ እሷ ወዴት ነው ሄደችው? ወደ ጭንቀት ነው ሄደችው። እንግዲህ ይሄ ደግሞ ጭንቀት ለሰው ልጅ በጣም መጥፎ ነገር ነው። እንግዲህ ጭንቀት ፊዚካሊም አይምሮንም ይጎዳል፣ ፊዚካሊም ይጎዳል፣ ጤናን ይጎዳል። ስለዚህ በጭንቀት ውስጥ በመቀመጧ የተነሳ ረጅም ጊዜ ነው አይደለም እያለች እየተጠራጠረች እንደገና ደግሞ እርግጠኛም ሆና ነው ብላ አኪዩዝ እያደረገች ባለቤቷ እንደገና መልሳም እያለቀሰች ለብቻዋ በር እየዘጋች ራሷ ላይ ጉዳት አድርሳለች። እንግዲህ አንዳንድ ጊዜ የሆነ ነገር ስንሆን ወይ የምንጨነቅበት ነገር ሲኖር ወይ ደግሞ የሆነ የኛን ህይወት ወዳልሆነ ነገር ውስጥ የሚከት ነገር ስንሰማ ወይ ደግሞ ሲያጋጥመን ምንድነው ማድረግ ያለብን? በር ዘግተን መጨነቅ ነው ወይ ያለብን? በር ዘግተን ዝም ብለን ማልቀስ ነው ወይ ያለብን? ራሳችንን ጤናችንን መጉዳት ነው ወይ ያለብን? ያ ወዴት ነው የሚመራን? እንግዲህ እናትየው በዚህ ምክንያት ህይወቷን አታለች። ስለዚህ ጭንቀት ወደ ሞት ሊነዳን ይችላል። ራሳችንን እንድናጠፋም ሊያደርግ ይችላል። በጭንቀት ምክንያት ብዙ የተጎዱ ሰዎች አሉ። በጭንቀት ምክንያት አእምሯቸው የታመመ ሰዎች አሉ። በዚህ በጭንቀት ምክንያት ሰውም ሊጎዱ የሚችሉ ሰዎች አሉ፣ ከአእምሮ ውጭ የሚያደርጋል። ስለዚህ አንዳንድ ጊዜ ትንሽ ጭንቀት ስትኖር ለሰው መናገር ወይ ለሰው ማካፈል ጥሩ ነው። እንደዚህ ሼር ማድረግ ጥሩ ነው። አትሊስት የሚረዳንም ሰው አለም የለም ስንናገረው ትንሽ ደህና እንሆናለን ብዬ አስባለሁ። እና ለብቻችን በር ዘግተን መጨነቅ ምንም የሚያመጣው ነገር የለም። የጤና እክል ነው የሚያጋጥመን። በዚህ ምክንያት ነው እንግዲህ እናታቸውን በዚህ በጭንቀት ለዛውም በተራ ባልባልታ ወሬ ህይወቷን ልታጣ ትችላለች ማለት ነው። ሌላው እዚህ ታሪክ ውስጥ እንግዲህ የምናየው ነገር ትርንጎ ያመጣችው ውሸት መላ ቤተሰቡን እናትየውን ህይወቷን እንድታጣ አድርጓል። ልጆቹ ደግሞ እንዲበታተኑ በልጅና በአባት መካከል ያለ ግንኙነት ተበላሽቷል። ቤተሰቡ በጣም የሚያሳዝን ጉዳት ነው እንደተመለከትነው የደረሰበት። ትንሽዬ ውሸት ምን ያህል ቤተሰብ ውስጥ ስትፈጠር ምን ያህል ጉዳት እንደምታስከትል በጣም የሚያስገርመው ነገር ግን ይሄ ውሸት ልክ ሲነገራቸው እናትየውም ልጆቹም ሙሉ ለሙሉ ተቀበሉት። እነሱ ብቻ አይደሉም፣ ዘመድም ተቀበለው፣ ጎረቤትም ተቀበለው። አባትየውን ያመናቸው ሰው የለም። ትንሽ እኮ ከመካከል የሆነ ሰው ወጣ ብሎ ይሄ ነገር ውሸት ሊሆን ይችላል፣ አባትየው እንዲህ ሊል ይችላል ብለው በተለይ ከሁለቱ ልጆች አንዳቸው ይሄን ነገር አምነው ቢሆን ኖሮ የቤተሰቡን ኪሳራ ሊያድኑ ይችላሉ። ሰው በህይወት ሲኖር ቤት ውስጥ የቤተሰብ አባላት መካከል ግጭት ሊፈጠር ይችላል፣ አለመግባባት ሊፈጠር ይችላል። በእህትና በወንድም በእናትና በአባት አክስት አጎት ምናምን መካከል ግጭት ሊፈጠር ይችላል። አንደኛው የሚያወራው ነገር ላይ ግን እርግጠኛ ሆኖ ሌላኛው ተደርቦ እውነትን የያዘበትን ሰው ወይንም ደግሞ እውነት ያለው ሰው ግን ሊታፈን ይችላል ድምፁ። እንደነዚህ አይነት ነገሮች የሚያስከትሉት ጉዳት ከፍተኛ እንደሆነ በዛሬ ባል ታሪኮቻችን ስንመለከት ምንድነው 35 ዓመት የለፉ ሰዎች እንግዲህ ተጎድተዋል አይደል? ይሄንን ያክል ውሸት ማለት ይሄንን ያክል አንድ በጣም የለፋንበትን ነገር ናዴ ማድረግ ጉልበት አለ። ተራ የምትመስል ውሸት ህይወታችን ላይ ስንማር፣ ስራ ስንሰራ፣ ስንተጋ የነበርንበትን ነገር ሁሉ ከስር ጀምሮ ልጭት አድርጎ የማንሳት ትልቅ እድል አለው። ስለዚህ ውሸት ሰው ሊያወራ ይችላል። በውሸት ጸብ ሊፈጠር ይችላል በቤተሰብ መካከል። በውሸት ህይወታችንን ሊያበላሽ የሚመጣ ነገር ሊኖር ይችላል ብሎ መገንዘብ መቻል አለበት ሰው። እኛ የምናውቃቸው የቤተሰባችን አባላት ከኛ ጋር የኖሩ የምንወዳቸው የምናከብራቸው የትኛውም የትዳር ጓደኛ ሊሆን ይችላል፣ ጓደኝነት፣ ጉርብትና ምናምን ሊሆን ይችላል። በተለያየ መንገድ
የሆነ ነገር ስለሰው ሲነገረን ወይም ከሌ እንደዚህ ነው፣ ከሌ እንደዚህ ናት፣ ከሌ እንዲያርጋለች ሲባል ጭንቅላታችን ላይ ወዲያው ያንን ሰው ለመውቀስ ከመሮጥ ይልቅ ውሸት የሚያመጣውን ነገር ማለት በውሸት የተወራልን ነገር ከሆነ ሊያስከትል የሚችለውን ነገር የምንገነዘብ ከሆነ ጥንቃቄ የምናደርገው ጊዜ ነው የምንሰጠው ለማስተዋል ለራሳችን አስተውለን ነው ነገሮችን የምናየው እንጂ ዘለን የተወራልን ነገር ሁሉ እውነት ነው ብለን ወደ ኪሳራ አንሄድም። እያንዳንዷ ግንኙነቶቻችን ደግሞ ጥቅም አላት። ማንም ሰው ወደ ህይወታችን ያለ የምንወደው ሰው የምንም አይነት የቤተሰባዊ የሚሆን የፍቅር የትኛውም አይነት ሪሌሽንሽፖች ለእኛ ስለሚጠቅሙን ነው ከኛ ጋር ያሉት፣ ለእኛ ስለሚያስፈልጉን ነው፣ ከፈጣሪ የተሰጡን ናቸው። እነዛን ነገሮች ድንገት ተነስተን ሰው ባወራልን ነገር ወይም ደግሞ ባላየነው ነገር ወይ በተጠራጠርነው አብዛኛውን ጊዜ ውሸት በሆነ ነገር ልናጣው አይገባም። እያንዳንዷን ደቂቃ ከምንወዳቸው ሰዎች ጋር አሳልፈን ነው አይደል እዚህ ጋር የደረስነው። የሆነ ዋጋ ያልተከፈለበት ህይወት የለም። ዋጋ ከፍለን እንኳንስ አይደለም በትዳር በቤተሰብ ውስጥ በኖርማል በጓደኝነት እንኳን የሆኑ በጣም ብዙ ነገራችንን ዋጋ አተን የገነባነው ነገር ሰው ስለነገረን በውሸት ነገር ተነስተን ናድ የምናደርግ በጣም በርካታ ሰዎች አለና ይሄ ትክክል አይደለም። ሁሌም ቢሆን የምንሰማው ነገር ይሆናል ትንሽ ረጋ ብለን አዳምጠን ትክክል ላይሆን ይችላል ማለት የብልጥ ስራ ነው። ዝም ብለን ዘው ብለን ወደ ማይሆን ውሳኔ ውስጥ መግባት የለብንም። እንደ ዛሬ ባል ታሪኮቻችን ነገራችን ሁሉ በትንትን የማለት እድሉ ሰፊ ስለሆነ እንግዲህ እውነቱ ወጥቷል አይደል? በስተመጨረሻ እውነቱ መውጣቱ ደግሞ ቤተሰቡን ሊያስደስት ይገባ ነበር። አንዳንድ ጊዜ ምንድነው እውነቱ ታይም ያልጠበቀ ሲሆን ኦልሬዲ ብዙ ቁስል ብዙ ነገሮች ካለፉ በኋላ ሲሆን ያ የወጣው እውነት ወይም የተጋለጠው ነገር አንዳንድ ጊዜ በቂ ላይሆን ይችላል። ምክንያቱም ታይሙን ስላልጠበቀ። ለዛ ነው በጊዜ ሳይረፍድ በፊት እውነቱን ለማውጣት ወይም ደግሞ የሆነውን ነገር ለማጋለጥ መሞከር ያለብን ማለት ነው። ስለዚህ በጣም ከባድ ነው። በተለይ ደግሞ በቤተሰብ መሀል ያለ ሪሌሽንሽፕ በጣም ልንጠነቀቅለት ይገባል። በጣም ልንሳሳለት ይገባል እና ሁልጊዜ እውነቱን በጊዜ እንዲወጣና ሰዎች እውነቱን አውቀው ቤተሰባቸውን ከመበተን ቤተሰባቸውን ወደ አላስፈላጊ ህይወት ውስጥ ከማስገባት ሊያድኑ ሊታደጉ ይገባል ማለት ነው። ሌላው እንግዲህ እዚህ ታሪክ ውስጥ የተመለከትነው ለአባትየው በጣም ሁላችንም ስናያቸው ውስጣችን አዝኗል፣ ውስጣችን በጣም ተሰብሯል። እኒህ አባት እንደነዚህ አይነት አባቶች ግን ብዙ ቦታ አሉ፣ በጣም ብዙ አሉ ማህበረሰባችን ውስጥ በዕለት ተዕለት ህይወታችን የምንመለከተው ነገር ነው። ዞር ብለን ብናይ ካጠገባችንም ብዙ ሳንርቅ እናገኛለን። ይሄ የበጣም ብዙ አባቶች ህይወት የሆነበት ምክንያት ግልጽ ባይሆንም ግን እንደነዚህ አይነት አባቶች በሚያሳዝን ሁኔታ ጓዳ ውስጥ ተከድተዋል፣ ተጥለዋል፣ ተመልካች አጥተዋል። የሚገባቸው ክብር የሚገባቸው እንክብካቤ ሳያገኙ በርካቶች አሁንም በህይወት አሉ፣ ያለፉም አሉ። ለማንም ሰው ይሄ አይገባውም። አንድ ሰው የወጣትነት ዘመኑን የጉርምስና የጉብዝና ጊዜውን በስነስርዓት ተጠቅሞ በትዳር ውስጥ ገብቶ ስራ ሰርቶ ልጆች አሳድጎ ለቁም ነገር ካበቃ በኋላ ያ ሰው የጡረታ ዘመኑ ማለት ጡረታ የሚጦርበት ሰዓት፣ የሚመሰገንበት ሰዓት፣ የሚከበርበት ሰዓት ነው ያ ሰው። ወይንም ደግሞ አንቱ ብንላቸው ክብር ልንሰጣቸው የሚገባቸው ሰዓት ነው ያ ሰዓት እንጂ የምናጣጥልበት፣ የምናዋርድበት፣ ዝቅ የምናረግበት፣ የምናንገላታበት ሰዓት መሆን የለበትም። እንደዚህ የሚደረጉ አባቶች ቁጥር ግን በሀገራችን በጣም ብዙ ነው። አባቶች በየቦታ ይጣላሉ። አባቶች ልክ ይሄ እንዴት ነው አገልግሎ የጨረሰ እቃ ይመስል ልክ ጡረታ ሲወጡ፣ ልክ ይሄ ልጆቻቸው ሲደርሱ፣ ልጆቻቸው ገንዘብ መስራት ሲጀምሩ፣ ልጅ ደረሰ ቤት ፈረሰ ይባላል እንደውም አይደል እንደ አባባል። ይሄ በጣም ትልቅ አርስት ነው። ይሄ በጣም ጠንካራ ነገር ነው። በዚህ ውስጥ በጣም ብዙ ተሳትፎ ያላቸው ሰዎች አሉ። እናቶች እንደነዚህ አይነት ነገሮች ላይ ትልቅ አስተዋጽኦ አላቸው። በጣም ሰፊ ሀሳብ ነው ይሄ ሀሳብ፣ በጣም ጠንካራም ሀሳብ ነው። ለምንድን ነው አባቶች በስተርጅና የሚጎዱት? ለምንድን ነው አባቶች ያ ክብር የነበረው ጎረምሳ ወጣት፣ ያ ተከብሮ ቤተሰብ ሲያስተዳድር የነበረ ትልቅ ሰው ወይም ምሁር ሰው ወይ የእጅ ባለሙያ ሰው ይብዛም ይነስም ያ አባት የቻለውን ነገር አምጥቶ ቤተሰብ አስተዳድሮ ልጆች አሳድገው ምናምን
አንቱ ከአንተ ወደ አንቱ ተቀይረው ትልቅ ሲሆኑ በመጦሪያ እድሜያቸው ልጆቻቸው ያድጉና ልጆች ገንዘብ መስራት ሲጀምሩ ልጆች ገንዘብ ሰሩ ማለት ያ አባት አሁን ምንድነው የምስጋና ሰዓት ነው አይደል? እንክብካቤ የሚደረግበት በጡረታ የሚወጡበት ሰዓታቸው ሊጦሩ ነው የሚገባቸው። አብዛኛውን ጊዜ ግን ይጣላሉ። ይሄ በጣም ትልቅ ነውር ነው። ይሄንን ለማየት ከፈለግን ሌላ ሚዲያ ምናምን አለ የሚያስፈልገን። ዞር ዞር እንበል ከጎናችን። በየጓዳው ተደብቀው በየጓዳው ሰው እንዳያያቸው አፍረው የሚኖሩ አባቶች ቁጥር በጣም ብዙ ነው። እንደ ማህበረሰብ ይሄን ነገር መቃወም አለብን። የሚመለከተው አካል ወይ እንትና ልንል አንችልም። ይሄ የእያንዳንዳችን የዜግነት ግዴታ ነው። ሩቅ አይደለም የምንሄደው። የዘመዶቻችንን ቤት እንፈትሽ። የራሳችን ከጎናችን ያሉትን ሰዎች የጎረቤቶቻችንን ቤት እንፈትሽ። ሰዎች ምን ይላሉ? አይ ድሮ እኮ በልጅነት ጊዜያቸው በጉርምስና ጊዜያቸው ሚስትየዋን እንደዚህ ይደበድባት ነበር፣ ይበድላት ነበር፣ እንደዚህ ሆን ነበር፣ እንደዚህ ሆን ነበር። ያንን ነገር አይደለም አሁን የምናነሳው። ሰው እንደ ሰው ግን ምንም ነገር ያድርግ፣ የትኛውም የህይወት መንገድ ያሳልፍ፣ በዛ መካከል ያለ ይሄ ድሮ እንደዚህ ያደረግ ነበር፣ ድሮ እንዲህ ታደረግ ነበር የሚባለውን ነገር እራሳቸው ሁለቱ ሰዎች የሚጨርሱት ነገር ነው። ቅጣት ግን ማንኛ በምድር ሰው ነው የምንቀጣው? ድሮ ባሏ እንደዚህ ይበድላት ነበር፣ ያሰቃያት ነበር እና ዛሬ ልጆች ሲያድጉ ያቺ እናት ባሏን ጥላ ልጆቿን አሳምጻ ባልየው ማንገላታት ማለት ለዘር ማንዘሯ የሚቀመጥ ግፍ መስራት ነው። እናት ልጆቿን የምትወድ ከሆነ፣ እናት ልጆቿን የምታከብር ከሆነ፣ እናት የልጆቿም የልጅ ልጆቿም ህይወት የተባረከ እንዲሆን የምትፈልግ ከሆነ አንድ በማስተዋል የምትሄድበት ነገር አላት። ምንድን ነው? ያ ሰው ጋር ወይንም የልጆቿ አባት ጋር በትዳር ትኑር አትኑር፣ ከዛ ሰው ጋር ሰላም ትሁን ጸብ ላይ ትሁን፣ እዛ ሰው ላይ ግን ግፍ አትሰራ። በተለይ ግፍ ለመስራት የምትችልበት ሰዓት ላይ ስትሆን ታስተውላለች። ለማ ብላ? ለልጆቿ ብላ። የወለደ ግፍ አይሰራም፣ ልጅ ያለው ግፍ አይሰራም። አባትየው እኮ የመጨረሻ የዓለም ጨቋኝ ባልሆኑ ኖሮ ሊሆን ይችላል። እርጅና ሲመጣ ግን ጉልበቱ የእናት ሲሆን የገንዘብ ጉልበቱ የእናት ይሆናል። ምንም በጣም ብዙ ቦታ ያለ ነው። የልጆች አቴንሽን የማግኘት በልጆች የመታመን ነገሩ የእናት ይሆናል። የዛን ጊዜ የትላንቱን ሂሳብ አወራርዳለሁ ብላ አንዲት የምናከብራት እናት ዛሬ ባሏን ከበደለች ይመስላል ማለት ሊያሸነፉ ሊመስላቸው ይችላል። እሳይ ይሄን እንዲያርጎኝ ነበር በልጅነቴ አሁን እንዲያደረግኩት ብሎ ሊያስቡ ይችላሉ። ማስተዋል ግን የጎደለው ሀሳብ ነው። ይሄ መልካም አይደለም። በዚህ ውስጥ ያሉ እናቶች ካሉ ልብ ማለት መቻል አለባቸው። ምንድነው? አልገባቸው ይሆናል። እልህ ሊኖር ይችላል፣ ንዴት ሊኖር ይችላል፣ የበቀል ስሜት ሊኖር ይችላል፣ ቁጭት ሊኖር ይችላል። የምናየው ነገር ነው። ቁጭቱም እልሁም በደሉም ሁሉም ነገር ውስጧን የተቀመጠው ይችናት ውስጧ ተቀምጧል። ከሷ ጋር እየኖረ ነው። በ20ዎቹ እድሜ ክልሏ፣ በ30ዎቹ እድሜ ክልል፣ በ40ዎቹ በ50ዎቹ ይሄ ዛሬ ትልቅ ሰው የሆነው አባት ይሄ የሸመገነ አባት እንደዚህ ያደረገ ነበር ብላ አንዲት እናት የምትጸጸት የምትቆጭ ከሆነ እሱም ባላገባው ኖሮ ከሱ ጋር ባልኖር ኖሮ ብላ የምታስብ ከሆነ የምትድነው በሁለት ነገር ነው። አንድ ፈጣሪ ነው የሚያድናት። ሁለተኛ ያ ውስጧ ያለ ፔን አይካድም። አንክደውም አይደል? የሆነ ነገር መቼም ሳትበደል አንዲት እናት እንደዛ ብላ አታስብም። ያ ህመም የሚወጣው ባለሙያ ጋር ሄዳ ነው። እኚህ እናት ባለሙያ ጋር ነው መሄድ ያለባቸው። እውነት ነው ተበድለው ሊሆን ይችላል። እውነት ነው አልቅሰው ሊሆን ይችላል። እውነት ነው የጉርምስና ይሄ የልጅነት የምናምን የስራ ዘመናቸውን ይሄ ዛሬ ትልቅ የሆኑ አባት ወይም ደግሞ እኚህ ትልቅ የተከበሩ የልጆቻቸው አባት በድለዋቸው ሊሆን ይችላል። ወጣትነታቸውን ልጅነታቸውን ቀርጠፍ አድርገው በልተውባቸው ሊሆን ይችላል። ያ ንዴት የሚወጣው ግን በባለሙያና በእምነታችን በሃይማኖታችን ነው እንጂ እሳቸው አደባባይ ቢሰቀሉ መፍትሄ የለውም። እኛ ግን ማወቅ መቻል አለብን። አስተዋይ ስለሆንን በእንደዚህ አይነት ሁኔታ ላይ ያሉ እናቶች ተበድለው ከሆነ አዝነው ከሆነ መጀመሪያ የስነ ልቦና ምክር አገልግሎት መውሰድ አለባቸው። በሃይማኖታቸው መጽናት አለባቸው። ይቅር ማለት አለባቸው። ይቅር ለማለት ግን ከውስጣቸው መውጣት አለበት ያ ነገር። ከዛ ግን ግንኙነቱ እሳቸው ከፈለጉ ይኖራሉ ከባላቸው ጋር፣ ካልፈልጉ የራሳቸው ውሳኔ ነው። በልጆች አድርገው ግን እኚህ አባት እንዳይበሉ እንዳይጠጡ
ጡረታቸውን መንፈግ፣ የጡረታ ዘመናቸውን እንዲሰቃዩ ማድረግ ግን ጉዳቱ ለሳቸው አይደለም። የሚሰቃዩት ሰው አይደሉም። ጉዳቱ ለራሳቸው ነው። ደስታ አይሰጣቸውም። ለልጆቻቸውም ግፍ ነው የሚያስቀምጡት። የፈለገ ነገር ቢሆን ደግሞ መልካም እናት፣ ጥሩ እናት፣ ደግ እናት ልጆቿን የልጅ ልጆቿን ሁሉ ዘር ማንዘሯ እንዲባረክ የምትፈልግ እናት በምንም ተአምር ባሏን ትውደድም ትጥላ፣ ባሏ ደስተኛ ያረጋት ባልም ይሁን የበደላት ባልም ይሁን ምንም ይሁን ክፋት ግን አትሰራበት። ለምን ብላ? ለልጆቿ ብላ፣ ግፍ እንዳታስቀምጥ ብላ፣ ልጆቿ አባታቸው ተጎድቶ እንዳይታይ ስለምትፈልግ። ይሄ ጥበብ የሚጠይቅ አስተሳሰብ ነው። ጥበብ ያለው ይሄን የምታስብ ሴት፣ ይሄን የምታስብ እናት በየትኛውም እድሜ ክልል ውስጥ ካለች ማስተዋል ያላት እናት ነች። ገብቷታል። የህይወት ፎርሙላ ተረድታለች። ህይወት ምን እንደሆነ ይህች እናት አውቃለች። እና ማስተዋል መቻል አለብን። ደግሞስ ምን ይሄ ከሴት የሚጠበቅ አይደለም። ሴት ልጅ በቀል፣ እልህ፣ ንዴት ውስጥ አትደክምም። ጥላ ነው የምትሄደው። ከተበደለች ካልተመቻት የትኛውም እድሜ ክልል ውስጥ ይሁን ያንን ነገር ጠልዛ ከህይወቷ አስወጥታ የራሷን ህይወት ነው የምትሄደው እንጂ በፍጹም በደል ውስጥ፣ ግፍ ውስጥ፣ በቀል ውስጥ እንዳንገባ። በርካታ አባቶችን ግን ከዚህ ነገር ውስጥ ማዳን የሁላችንም እንደ ማህበረሰብ ኃላፊነት አለብን። እናቶች ግን ትልቅ ድርሻ አላቸው። አባቶች እኮ የጡረታ ዘመናቸው ሲደርስ ለለፉበት ተብሎ የሰሩበት ቦታ እስከ ህይወታቸው እስኪያልፍ ድረስ የጡረታ ገንዘብ ይሰጣቸዋል በየወሩ። ተቋም እንኳን ያልወለደ ያላሳደገ አብሯቸው ከሳቸው ጋር ያልኖረ ተቋም በየወሩ ይከፍላቸዋል። እኛ ደግሞ እንደ ልጅ ወይንም ደግሞ በሚስት ቦታም ከሆነ ሰው ጡረታ ሲወጣ ትልቅ ሰው ሲሆን የጡረታ ሰዓቱ ነው ከቤተሰቡ ጋር ደስታን የሚያሳልፍበት እፎ የሚልበት ጊዜ እንጂ የመከራ ጊዜው ማድረግ መልካም አይደለም። በዚህ ውስጥ የምናያቸው አባቶች በጣም ያሳዝናሉ። ሰው እንግዲህ በሰውነቱ ራሱ ሊከበር ይገባዋል። በተለይ ደግሞ በእርጅና ያሉ ሰዎች በሽምግልናቸው ጊዜ መለምለም ሲገባቸው፣ በልጆቻቸው ደስታ፣ በሚስታቸው፣ በቤተሰባቸው ሊለመልሙ ህይወታቸው ሊረዝም ሲገባ እንደዚህ አይነት ደግሞ ህይወት ሲያጋጥማቸው በጣም ያሳዝናል። እንግዲህ የቀራቸው ጊዜ ትንሽ ነው የሚሆነው። ምክንያቱም ብዙ ህይወታቸውን ልጆቻቸው በማሳደግ በመልፋት ለልጆቻቸው ብዙ ነገር በመሆን አሳልፈዋል። ያ ሁሉ እድሜያቸውን ለቤተሰባቸው ሰጥተዋል። የቀራቸው ትንሽ ህይወት ላይ ትንሽ ቢያጠፉ እንኳን የፈለገ ጥፋት ቢኖርባቸው እንኳን መረዳት ሲገባን ወይም ደግሞ ነገሩን ማገዝ ሲገባን ምን እንደሆነ መጠየቅ ሲገባን በዚህ ታሪክ ላይ እንግዲህ ጭራሽ አልተሰሙም። ሲያወሩ እንኳን ሪስፔክት አልነበራቸውም። ቤተሰቦቻቸው አላከበሯቸውም። እስፔሻሊ ደግሞ ልጆቻቸው ምንም ቦታም አልሰጧቸውም። አባት የቤት ምሰሶ ነው አይደል? የቤት ምሰሶ ነው። ከቤት ውስጥ አለ የሚባል ነው። ቤት የሚያቆም ነው ተብሎ የሚታሰበው። ልጆች ደግሞ ሪስፔክት ማድረግ ይኖርባቸዋል። እናትም ባሏን ማክበር አለባት እና በዚህ ታሪክ ላይ ብዙ ነገር አይተናል። ለትልልቆች በእርጅና እድሜ ላሉ ሰዎች እድሜያቸውን ለምንድን ነው የምናሳጥረው? በቀራቸው ዘመን ለምን በደስታ አይኖሩም? በተለይ በኛ ሀገር በጣም ሪስፔክት አይደረግም። ትልቅ ሰው ሲናገር አይደመጥም። እንዳልሽው ጡረታ የወጣ ሰው ይናቃል በቃ። ምክንያቱም እንደ በፊቱ የጀግንነት ህይወት ላይ አይደለም ያለው። እንደ በፊቱ የጉብዝና ወራት ላይ አይደለም ያለው። ግን የአሁኑን አይደለም ማሰብ ያለብን። ከዚህ በፊት የከፈለውን ዋጋ፣ ከዚህ በፊት ለልጆቻቸው ያደረጉትን ያ ሁሉ ነገር ነው ማሰብ ያለባቸው። ያንን ቢያደርጉ ኖሮ ሪስፔክት ያደርጉ ነበር። ምንድን ነው ብለው ይጠይቁ ነበር። አትሊስት ሲናገሩ እንኳን ያዳምጡ ነበር። አፋፋቸውን ነበር ልክ እንደ ጓደኛ ማለት ነው። እና በጣም ከባድ ነው። በእርጅና ያሉ አባት፣ በእርጅና ያለችም እናት ልትከበር ልትደመጥ ይገባል። በተለይ ደግሞ በዚህ ታሪክ ላይ ያው ስለ አባቶች ስለሆነ የምናወራው በእርጅና ያሉ አባቶች በተለይ ጡረታ ሲወጡ አቅም ሲያንሳቸው፣ ጉልበት ሲያንሳቸው ማገዝ አለብን።
የሚለብሱት እስኪያጡ ድረስ መሆን የለበትም። የሚበሉት እስኪያጡ ድረስ መቀጣት የለባቸውም። ለምን ምን ባጠፉ? ያ ሁሉ ህይወት ራሳቸውን አሳልፈው በሰጡ ይሄ ሁሉ ነገር መሆን የለበትም። ሌላው እንግዲህ የዛሬ ባል ታሪካችን አባትየው በርካታ ዓመታትን ከሚስታቸው ጋር ቀላል ዓመት አለም 35 ዓመት በትዳር ሲኖሩ ልጆቻቸውን ሲያሳድጉ በፍቅር ነው የኖሩት። እርግጥ ተጠንቅቀው ያገቡ አባት ናቸው። ጥሩ ሚስት አግብተዋል። ጥሩ የትዳር አጋር አላቸው። ጥሩ እናት ናት ባለቤታቸው። ያለፈውን ነገር የተፈጠረው ነገር ከሁሉም ቁጥጥር ውጪ ነው ብለን እናስባለን። አንዳንዴ ግን ሰው እንግዲህ በትዳር ውስጥ ሲጣመር ሴቶች ለልጆቻቸው አባት እንደሚመርጡ ወንዶችም ለልጆቻቸው እናት መምረጥ አለባቸው። ከዛ በተጨማሪ ወንዶች በጣም የሚሳሳቱት ትልቅ ስህተት አለ። ይሄ የእርጅና ዘመናቸውን ታሳቢ አድርጎ ሚስት መምረጥ ለወንዶች በጣም ትልቅ ብልጠት ነው። በእርጅና ዘመን ከአብራ የምታረጅ ሚስት ፈጣሪ ያንን እድል ሲሰጥ ፈጣሪ ያድለን ብለን ነው አይደል የምናስበው። ያንን እድሜ ይስጠን፣ የእርጅና ዘመንን ይስጠን ብለን ስናስብ አንድ ወንድ ማሰብ ያለበት ነገር፣ መረዳት ያለበት ነገር ለልጆቹ ጥሩ እናት የምትሆን ብቻ ሳይሆን ለራሱም ማሰብ መቻል አለበት። በእርጅና ዘመን አብሮ የእርጅና ዘመንን የምታሳልፍ ሴት ማለት ህሊና በጣም ያላት ሴት ነች። ብዙ ጊዜ ወንዶች የሚጎዱት በዚህ ሰዓት ላይ ነው። በእርጅና ዘመን ላይ አብራቸው ያለችው የትዳር አጋራቸው በደንብ ማንነቷ ያስታውቃል። አይተሻቸው አሁን ትላልቅ ሲሆኑ አባቶች አይተሻቸው የሚስታቸው ምንነት ትረጃለሽ። ወይም መልካም ሚስት ናት፣ ፊታቸው ያስታውቃል፣ አለባበሳቸው ያስታውቃል፣ የሰውነታቸው ያሉበት ያስታውቃል፣ ሁሉ ነገራቸው ይናገራል። ሚስታቸው ምን አይነት ሚስት እንደሆነች። መልካም በፍቅር ባሏን የምትንከባከብ ናት ወይንስ የምትበድል ሚስት ናት የሚለውን ነገር መረዳት ቀላል ነው። እና ወንዶች ጥንቃቄ ማድረግ ያለባቸው ከማን ጋር እንደሚያረጁ አስበው ነው ሚስት ማግባት ያለባቸው። በመጨረሻ የእርጅና ዘመናቸው የፈለገ በቃ የዓለም የመጨረሻ ስኬት ላይ ይድረስ ያ ወንድ፣ የፈለገ የዓለም የመጨረሻ የገንዘብን ጥግ ያዝ ያ ወንድ፣ የእርጅና ዘመኑ ሚስቱ እጅ ላይ ነው የሚሆነው ከፈጣሪ ቀጥሎ። ያ የለፋበት ነገር ሁሉ፣ ያ የደከመለት ነገር ሁሉ፣ ያ እንደዛ በቃ አንተ ተብሎ የተመሰገነ ትልቅ ሰውዬ ሁሉ ልክ ሲያረጅ ወይ ታዋርደዋለች ወይ ታከብረዋለች ሚስቱ። ይህንን መረዳት መቻል አለባቸው። ካልሆነ በጊዜ የሚወስኑትን ውሳኔ መወሰን አለባቸው እንጂ በተለይ ህሊና የሌላት ሴት፣ ይሄ ግፍ ማትፈራ ሴት ምናምን ከሆነች አለቀላቸው በቃ። በስተመጨረሻ መጫወቻ ነው የሚሆኑት። በስተመጨረሻ እንኳን አይደለም እንደነዛ አይነት ትልቅ ሰው እንኳን አይደለም በእድሜያቸው ትልቅ ነገር አድርገው ሰርተው ተከብረው ያረጁ ሰው አይደለም ይሄ በጣም ጥፋትን የሚያጠፋ ነፍሰ ገዳይ ወይ ደግሞ የሚሰርቅ ሰው ምናምን ትሪት የማይደረግበት መንገድ ነው ትሪት የሚያደርጓቸው ክፉ ሴቶች ጋር ካረጁ ወንዶች። እና ይሄ ትክክል አይደለም። በየቤቱ በየጓዳው በጣም ብዙ ትላልቅ ሰዎች የተሰቃዩበት፣ ክብራቸው ዝቅ የተደረገበት፣ ምግብ የተከለከሉ፣ ልብስ የተከለከሉ፣ ውሃ የተከለከሉ እያላቸው ገንዘባቸው ባንክ ተቀምጦ ብዙ አባቶች እንዲሆኑበት ምክንያት መጀመሪያ መልክ አይተው አግብተው ተሞኝተው። መልክ ህሊና ይመስላቸዋል። የሰውነት ቅርጽ ለነሱ ህሊና ይመስላቸዋል። እሱ አይደለም። ወንድ ልጅ ሴትን ሲያይ ሴት ልጅ ጭንቅላት እንደምታየው ወንድም እንደዛ አስፍቶ የሚያየው ነገር አለ። አስፍቶ የሚያየው ነገር ምንድነው? ህሊናዋን መፈተሽ መቻል አለበት። ህሊና ያላት ሴት ብዙ ነገሯ የተስተካከለ ነው። ህሊና ያላት ሴት ማለት ፈጣሪዋን ትፈራለች፣ ህግን ታከብራለች። በዚህ ውስጥ ነው በዚህ መረማመድ ውስጥ ስለምትኖር ልጆቿን በዚህ መንገድ ውስጥ ነው የምታሳድገው። ፈጣሪ እድሜን ሲያድላት ደግሞ ከባሏ ጋር በክብር ታረጃለች። በስተርጅና ባሏን አታዋርድም። በስተርጅና የባሏን ክብር አትነካም። በስተርጅና የባሏን የጉብዝና ወራት ስራ፣ ድካም፣ ጉልበት ሁሉ አትክድም። ባሏ ያደረገውን ነገር አትክድም። ባሏ ያደረገውን ነገር በጉብዝና ወራት በወጣትነት ጊዜ ለቤቱ፣ ለሚስቱ፣ ለልጆቹ የደከመውን ድካም አትበላም። እውነት ነው የምትናገረው። በአደባባይ እንዲዋረድ አታረግም። ህሊና ያላት ሴት ሁልጊዜም ራሷን የተከበረች ናት። ባሏንም ታከብራለች፣ ባሏንም ታስከብራለች። አረጀ ብላ ክህደት ውስጥ አትገባም። አረጀ ብላ በስተርጅና ባሏ በታመመ ሰዓት የማይደረግ ነገር አታደርግም። ይሄንን ስታደርግ ስናይ ልጆች ካለን ልናርም እንሞክር። የሚደረቡ ልጆች አሉ ተደርበው በይው የት አባቱ እሱ እንዲህ ነው እንዲህ ነበር ያደረገው ያኔ ምናምን ይላሉ።
ይሄ እኔ ልጆቹ ልክ እንደ አባትየው ተጎጂ ቪክቲሞች ናቸው ብዬ ነው ማሰብ። ተጎጂዎች ናቸው። ምክንያቱም ጭንቅላታቸው እንደዛ እንዲያስብ እናታቸው አርጋብ ነው። የብዙ ቤት ታሪክ ነው ይሄ። የብዙዎቻችን ታሪክ ነው ይሄ። ለልጆቹ አዝናለሁ እኔ። ግን አንድ ልብ ያለው ሰው የለም፣ አንድ የሚያስተውል ሰው የለም፣ አንድ የሚቆጣ ሰው የለም። አዎ የዛሬ 20 ዓመት እንዲያርጎ ነበር፣ አዎ የዛሬ 30 ዓመት እንዲያርጎ ነበር። ያኔ ከበደለሽ ያኔ ለምን አልፈታሽም? ያኔ ከበደለሽ ያኔ ለምን አልተውሽም? እናንተን ለማሳደግ ብዬ። ኦኬ እናንተን ለማሳደግ ተብሎ ከሆነ እዛ ህይወት ውስጥ የተኖረው ዜና አሁን የእናንተ የጉርምስና እድሜ ይሄ ሽምግልና እድሜ እስከሚመጣ ድረስ ደግሞ የልጆቿ ዝም ለምን አይባልም? ልጆች ስለደረሱ አባት መበደል የለበትም። ይሄንን ማስረዳት አለባት እናት እንጂ ወይንም ደግሞ ይሄንን የተበደለችውን ነገር ትናገር፣ ትካድ አይደለም፣ ትርሳ አይደለም፣ የፈለገ ነገር እንደዚሁን አይደለም። ህሊና ያላት እናት ግን ልጆቿን አባታቸው ላይ አታሳምጽ። ፈጣሪውን የምትፈራ እናት፣ ህግን የምታከብር እናት ልጆቿን ከአባታቸው ጋር አታጣላም። ይሄንን ስንል ምንድነው በትልቁ አሁንም ቢሆን ወንዶች የእርጅና የክብራቸውን የመጪው ዘመናቸውን ማሰብ መቻል አለባቸው። በስተርጅና በጣም ብዙ አባቶች የማይደረግ ነገር ሲደረግባቸው ሲያዩ የማያረጁ ይመስላቸዋል። እኔስ ብለው ካልኩሌት ማድረግ መቻል አለባቸው። የኔስ ህይወት ምንድነው ይመስለው ማለት አለባቸው። በልጆችና በአባቶች መካከል የሚደረግ ግንኙነት ክፍተት የምትፈጥር ሴት ወይንም ደግሞ ሚስት ከሆነች ቤት ውስጥ ያለችው በጊዜ መታረም አለበት። በጣም አደገኛ ነገር ነው ይሄ። አንድ ሰው ለፍቶ ነው ልጅ የሚያሳድገው። አንድ አባት ደክሞ ነው ልጅ የሚያሳድገው። አንድ አባት ወገቡ እስኪንቀጠቀጥ ድረስ ደጅ ሰርቶ ነው። ልክ እናት ቤት ውስጥ ወገቧ እንደሚንቀጠቀጥ ሁሉ እሱም ደጅ ሰርቶ ነው። ይሄ የለፋበት አባት የእሱ የመጨረሻ የዘራውን ነገር የሚያየው ፍሬ የሚያየው በልጆቹ ነው። ያ የለፋላቸውን ነገር ያ የደከመላቸውን ነገር አባት ካረጀ በኋላ ልጆቹ አባታቸው ላይ ጀርባቸውን እንዲያዞሩ የምታደርግ እናት አለች። ሆን ብላ ነው የምታረገው። ለምዶ የምታረገው እሷ ታውቃለች። ግን ፈጣሪ ይቅር ይበላት። እንደነዚህ አይነት እናቶችን ወደ ህሊናቸው መመለስ ፈጣሪ የሚርዳን፣ እኛንም እንደ ማህበረሰብ እንስራ። አባቶች ግን ልብ ይበሉ። በስተርጅና ዘመናቸው የመረጧት ሴት ከልጆቻቸው ጋር የምታጣላቸው፣ ክብራቸውን ሁሉ የምትጥልባቸው፣ የደከሙለትን ነገር የምትክድ እውቅና የማትሰጥ እንዳትሆን ህሊና ያላት ሴት ይምረጡ። ብልህ መሆን አለባቸው። እናቶች ራሱ ወንድ ልጆቻቸውን ሲያሳድጉ ይሄን ነገር ማስረዳት አለባቸው። አብራህ የምታረጅ ብለው ምን አይነት እንደሆነች እየገለጹ ነው ወንዶችን ማሰልጠን ማስረዳት ያለባቸው እንጂ መልኳ፣ ሰውነቷ እሷ እንደዚህ ናት፣ እንትን ነች፣ እንደዚህ ያላት፣ በዚህ ገብታ በዚህ ወጣ ብሎ ተመርጦ ከዛ በኋላ መጨረሻ ላይ ሜዳ ላይ ነው የሚቀሩት። ይሄ እንዳይሆን ብልጥ መሆን አለበት። ማንም ሰው የለፋበት ህይወት አለው። የተለፋለት ደግሞ ሰው ስለሆነ ማለት ነው። ተለፍቶበታል። ያ ወንድ እናት አባቱ ለፍተውበታል። እናት አባቱ ደክመውለታል። ራሱም ለህይወቱ ደክሟል። ያሳደገው ሰው ሊሆን ይችላል፣ ተደክሟል። ይሄ ሁሉ ነገር ከሆነ በኋላ በስተርጅና ዘመኑ እንዲዋረድ እንዲጣል መፍቀድ የለበትም። ወንድ ልጅ ቆፍጣና ሆኖ ራሱን አስከብሮ ለመኖር መጀመሪያ የሚያዋጣው ነገር ህሊና ያላትን ሴት መምረጥ ነው። ውድ የስለ ህይወት ቤተሰቦች፣ ትላልቅ አባቶችም ሆኑ እናቶች ማንም ሊጠራጠር ሆነ ሊያስበው በማይችል ሁኔታ ጉዳት ሊደርስባቸው እንደሚችል ከዛሬ ፕሮግራማችን ተረድተናል። በቤታችን ሆነ በአካባቢያችን ያሉ ትላልቅ ሰዎች ጉዳት ሲደርስባቸው ዝምታን የሚመርጡት አቅም ስላጡ መሆኑን ተረድተን ከቻልን ማገዝ፣ ካልቻልን ግን በአካባቢያችን ወዳለ ፖሊስ ጣቢያ ሄደን ለፖሊስ በማሳወቅ ትላልቅ ሰዎች ላይ የሚደርሰን ወንጀል በጋራ እንከላከል እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።